መጣበቅም ደስ የሚለው ከፈጣሪ ጋር ሲሆን ነው። ውስጥህን ያሳመመውን ነገር በዝምታ ደብቀው ወይ ችግሩ እስኪያልፍ ወይ አንተ እስክታልፍ። ምክንያቱም የዚህ ጊዜ ሰው አይታመንም። መልካም ስራና ስምህን እንዲያስታውሱ ምክንያት ስጣቸው። ሁሌም ቢሆን ማስታወስ ያለብህ ነገር ልብ እየተጎዳ ነገር ግን ዝምታን ከመረጥክ ትዕግስት ነው። አይኖችም ማልቀስ ፈልገው ነገር ግን መሳቅን ከመረጥክ እሱ ጥንካሬ ነው። የሄደን ሰው አትለማመጥ። ቀርቦ ያልጠቀመ ርቆ አይጎዳም። ውለታ መመለስ ግዴታ አይደለም፣ ካዲ መሆን ግን ነውር ነው። አንዲት የፈተና ሰዓት ብዙ ያንተ ያልሆኑ ሰዎችን እንድታውቅ ታደርጋለች። ሁሌም ቢሆን ከጊዜ ተማር እንጂ አትጸጸት። መጣበቅም ደስ የሚለው ከፈጣሪ ጋር ሲሆን ነው። ውስጥህን ያሳመመውን ነገር በዝምታ ደብቀው ወይ ችግሩ እስኪያልፍ ወይ አንተ እስክታልፍ። ምክንያቱም የዚህ ጊዜ ሰው አይታመንም። መልካም ስራና ስምህን እንዲያስታውሱ ምክንያት ስጣቸው። ሁሌም ቢሆን ማስታወስ ያለብህ ነገር ልብ እየተጎዳ ነገር ግን ዝምታን ከመረጥክ ትዕግስት ነው። አይኖችም ማልቀስ ፈልገው ነገር ግን መሳቅን ከመረጥክ እሱ ጥንካሬ ነው። የሄደን ሰው አትለማመጥ። ቀርቦ ያልጠቀመ ርቆ አይጎዳም። ውለታ መመለስ ግዴታ አይደለም፣ ካዲ መሆን ግን ነውር ነው። አንዲት የፈተና ሰዓት ብዙ ያንተ ያልሆኑ ሰዎችን እንድታውቅ ታደርጋለች። ሁሌም ቢሆን ከጊዜ ተማር እንጂ አትጸጸት። ወዳችኋል። መጣበቅም ደስ የሚለው ከፈጣሪ ጋር ሲሆን ነው። ውስጥህን ያሳመመውን ነገር በዝምታ ደብቀው ወይ ችግሩ እስኪያልፍ ወይ አንተ እስክታልፍ። ምክንያቱም የዚህ ጊዜ ሰው አይታመንም። መልካም ስራና ስምህን እንዲያስታውሱ ምክንያት ስጣቸው። ሁሌም ቢሆን ማስታወስ ያለብህ ነገር ልብ እየተጎዳ ነገር ግን ዝምታን ከመረጥክ ትዕግስት ነው። አይኖችም ማልቀስ ፈልገው ነገር ግን መሳቅን ከመረጥክ እሱ ጥንካሬ ነው። የሄደን ሰው አትለማመጥ። ቀርቦ ያልጠቀመ ርቆ አይጎዳም። ውለታ መመለስ ግዴታ አይደለም፣ ካዲ መሆን ግን ነውር ነው። አንዲት የፈተና ሰዓት ብዙ ያንተ ያልሆኑ ሰዎችን እንድታውቅ ታደርጋለች። ሁሌም ቢሆን ከጊዜ ተማር እንጂ አትጸጸት። ወዳችኋል። ሳይኖር ያንቺን ኑሮ እንዲህ ነሽ ለሚልሽ እንዳሰጪ ጆሮ። አንቺ እኮ ጀግና ነሽ ፍጹም የበረታሽ፣ ውስጥሽ ያለን ህመም ለብቻሽ የረታሽ። አዎ አንቺ ጀግና ነሽ ለሌላም ማይገባ ከሰው ያልደረሰ እልፍ ስቃይ ያዝልሽ ልብሽን ያራሰ እጅሽን ያልሰጠሽ ለህይወት ፈተና ከዛሬ የታገልሽ ነገሽ እንዲቃና። አዎ አንቺ ጀግና ነሽ በዚህ ጨዋሂ ዓለም ሰሚ በሌለበት ሌላ የማያውቀውን የኑሮ ጦርነት ችለሽ የተጋፈጥሽ የመኖርን እውነት ብዙ ውጣ ውረድ የኑሮን ዱብዳ ስብራት ጉዳትሽን ደብቀሽ ከጓዳ ለምሳሌ እየሳቅሽ ክፉ ቀን ልገፊ በጨለመ ቀን ውስጥ ተስፋ የምትለጥፊ። አዎ አንቺ ጀግና ነሽ ራስሽን ተደግፈሽ ራስሽን የምትኖሪ የሰው የማይደንቅሽ ባለሽ የምትኮሪ ሰው ቀርቦ ቢሸሽሽ እምነትሽን ቢያጎል የነገው ህይወትሽ የማይስተጓጎል አጨለምናት ሲሉ ፈክተሽ የምትደምቂ አስለቀስናት ሲሉ ንቀሽ የምትስቂ ማለት የምታውቂ ሁሉም ፈገግ ብለሽ። አዎ አንቺ ጀግና ነሽ። ሳይኖር ያንቺን ኑሮ እንዲህ ነሽ ለሚልሽ እንዳሰጪ ጆሮ። አንቺ እኮ ጀግና ነሽ ፍጹም የበረታሽ፣ ውስጥሽ ያለን ህመም ለብቻሽ የረታሽ። አዎ አንቺ ጀግና ነሽ ለሌላም ማይገባ ከሰው ያልደረሰ እልፍ ስቃይ ያዝልሽ ልብሽን ያራሰ እጅሽን ያልሰጠሽ ለህይወት ፈተና ከዛሬ የታገልሽ ነገሽ እንዲቃና። አዎ አንቺ ጀግና ነሽ በዚህ ጨዋሂ ዓለም ሰሚ በሌለበት ሌላ የማያውቀውን የኑሮ ጦርነት ችለሽ የተጋፈጥሽ የመኖርን እውነት ብዙ ውጣ ውረድ የኑሮን ዱብዳ ስብራት ጉዳትሽን ደብቀሽ ከጓዳ ለምሳሌ እየሳቅሽ ክፉ ቀን ልገፊ በጨለመ ቀን ውስጥ ተስፋ የምትለጥፊ። አዎ አንቺ ጀግና ነሽ ራስሽን ተደግፈሽ ራስሽን የምትኖሪ የሰው የማይደንቅሽ ባለሽ የምትኮሪ ሰው ቀርቦ ቢሸሽሽ እምነትሽን ቢያጎል የነገው ህይወትሽ የማይስተጓጎል አጨለምናት ሲሉ ፈክተሽ የምትደምቂ አስለቀስናት ሲሉ ንቀሽ የምትስቂ ማለት የምታውቂ ሁሉም ፈገግ ብለሽ። አዎ አንቺ ጀግና ነሽ። አንደኛ ሰዎች በፍጹም ጓደኛ እንዳታደርግ። ከዛ በፊት ቪዲዮውን ላይክ፣ ሼር እንዲሁም ሪፖስት አድርጉት። አንደኛ አቁል ሊዋሊደይ እናት አባቱን የሚበድልን ሰው በፍጹም ይህን ሰው ጓደኛ እንዳታደርጉት። ይሄ ሰው ኸይር ቢኖረው ኖሮ ለእናትና ለአባቱ ኸይረኛ ይሆን ነበር፣ ለቤተሰቡ ኸይረኛ ይሆን ነበር። ስለዚህ ለእናት ለአባቱ ኸይረኛ ያልሆነ በፍጹም ለአንተ ወይም ለአንቺ ኸይረኛ ያለን ስለማይችል በፍጹም ጓደኛ እንዳታደርጉት። ሁለተኛ ታሪኩ ሶላህ ሰላቱን የማይሰግድ ሰው ወይም የሆነ ሰዓት ይሰግዳል የሆነ ሰዓት አይሰግድም፣ ወር የሆነ ቀን ይሰግዳል የሆነ ቀን አይሰግድም። እንደዚህ አይነት ሰው በፍጹም ጓደኛ እንዳታደርጉት። አላህና ከሱ ጋር ያለውን ግንኙነት ያበላሸ እናንተ ጋር በፍጹም ሊያስተካክል አይችልም። ስለዚህ እንደዚህ አይነት ሰውንም ጓደኛ እንዳታደርጉ። ሶስተኛ ውሸታም የሆነ ከዛብ የሆነ ሰውን በፍጹም ጓደኛ እንዳታደርጉ።
እንዳታደርጉ። ይህ ሰው በምን አይነት ሁኔታ የትኛው ጉድጓድ ሰልጧችሁ እንደሚሄድ በፍጹም አታውቁም። ምን አይነት አቀበት ላይ ጥሏችሁ እንደሚሄድ ስለማታውቁ፣ ስለዚህ እነዚህ አይነት 3 ሰዎችን ልትጠነቀቋቸው ይገባል። ወሰላሙ አለይኩም ወራህመቱላህ። ክፉይን ካሺ ውድናት በሽታይን ካሽ ውድናት ክፋይ ድረስብሽ ውድናት ከሌለሽ የለችም ሕይወቴ ከፍቶሽ እንዳላይ ውድናቴ ከፍቶሽ ከማየት ፋይኖቼ ያላንቺ ምን ትርጉም ሕይወቴ ካሺ ውድናቴ በሽታይን ካሽ ውድናቴ ክፋይ ድረስብሽ ውድናቴ ከሌለሽ የለችም ሕይወቴ ከፍቶሽ እንዳላይ ውድናቴ ከፍቶሽ ከማየት ፋይኖቼ